እዚህ ጋር የምታዩት ሰውዬ የወንጀል ታሪኮችን ነው የሚሰራው የሚያቀርበው በቲቪ። ችግሩ ግን እኚህ የሚያቀርባቸው የወንጀል ታሪኮች እራሱ የፈጸማቸው ናቸው፣ ግን ሰው አያውቅም። ስሙም ዋለንስ ይባላል። ይህ ታሪክ ሲጀምር ታዲያ በ1996 ነው እንደ ፈረንጆች አቆጣጠር። እድሜውም እሱ ያኔ 38 ነበረ። ስራው ደግሞ ፖሊስ ነበር። ታዲያም የፖሊስነቱን ስራ እየሰራ ባለበት ሰዓት ለምን የቲቪ ሾው አልጀምርም አለ። ከዛስ ሄዶ አናገራቸው። ግን እሱ አላማው ይሄ ብቻ ነበረ፣ ስልጣንም መያዝ ይፈልግ ነበረ። ለዚህ ስልጣንም እንደሚረዳው ይሄ የቲቪ ሾው አስቧል። ይሄ ሾው ደግሞ ዋና ስራው ወንጀሎችን በቲቪ ቀጥታ ሲከናወኑ ሊሆን ይችላል፣ ከተደረጉም በኋላ ሊሆን ይችላል በቲቪ ማቅረቡ። አሁን እዚህ ጋር ቀጥታ ስላችሁ ምን ለማለት ፈለገ ነው ካላችሁ፣ ለምሳሌ እኔ እስከዛሬ ድረስ የሞተ ሰው አምጥቼ ይሄ ሞቶ እዚህ ጋር እንደዚህ ነው ሞቶ ብያቸው አላውቅም። ትክክለኛውን ፉቴጆቹ ማለት በአኒሜሽን ምናምን እዚህ ጋር ልታዩቸው ትችላላችሁ፣ ግን እነሱ አኒሜሽን ናቸው። እሱ ግን በአኒሜሽን ምናምን አይደለም፣ ትክክለኛ በቃ ሲታኮሱ ሲሞቱ ምን ሲሉ ቀጥታ ይቀርጻል ይለቃል። ሀገሪቷም ደግሞ ብራዚል ስለሆነች ብራዚል በጣም ተመቸችው። ብራዚል ውስጥ ወንጀል በሽ ነው። ጊዜያቶችም አለፉ። እሱ በጣም ታዋቂ እየሆነ መጣ። የወንጀል ታሪኮችን ከኋላ ይከፍታል፣ እነዛን የወንጀል ታሪኮች ያስረዳል። ትክክለኛውን ቪዲዮ አስገብቶ ማለት ነው። ይህም እዚህ ጋር የምታዩት ትክክለኛ ቪዲዮ ነው። ወንጀሎቹን ሲያቀርብ ሁሉም ሰው ነበረ በጊዜ ወደደው፣ ሁሉም ሰው ነበረ የሚያየው እና በሱ ሰዓት ሁሉም ቁጭ ብለው የሱን ሾው ይጠብቃል። ግን ድንገት እንኳን በሱ ታይም የእግር ኳስ ተጫዋች በቃ ወሳኝ የሆነ የእግር ኳስ ተጫዋች ቢመጣ ራሱ የሱ ሾው ይቀርባል ተብሎ የእግር ኳሱ ጨዋታ ይራዘማል። ይህን ያክል ነበረ ሰው የወደደው። በሱ ሾው ቀልድ አያውቅም። ይሄ ሾው 2 ዓመት ከቆየ በኋላ ጭራሽ ሁሉ ኦዲየንስ መጥቶ ላይቭ ቁጭ ይላል። ከኦዲየንስ ጋር እያወራ እየተጫወተ ሾው አፕግሬድ ያደርጋል። ይኸው እዚህ ጋር እንደምታዩት ማለት ነው። ይህ ትክክለኛ የሾው ቪዲዮ ነው። ሾውንም ደግሞ ከፍ አድርጎት እዛው ላይቭ ጀምሯል። ከፖሊሶች ጋር እየወጣ የራሱ ቡድኖች አሉት። ፖሊሶቹ ወንጀል የሚሰራውን ሰው ሲከታተሉ ሲይዙ ላይቭ ማስተላለፍም ጀምሯል። የሚገርማችሁ አንዳንዴ እዚሁ ቲቪ ሾው ላይ ላይቭ እየታየ እየተተኳኮሱ ይሞታሉ። ላይቭ ማለት ነው። እዛው ሰው ይሄን ቁጭ ብሎ እያየ ያለው። እሱ ከገረማችሁ ደግሞ ሄዶ የሞቱትን ሁሉ ግንባራቸው ላይ በጥይት ተመተው ምን ተብሎ ሬሳቸውን ቀርጸው ይለቃሉ። ይሄ በነገራችን ላይ የሚዲያ ህግ አለ። የሆነ ሰው ሞቶ ያን ሰው መቅረጽ አችሉ፣ ቀርጻችሁም ደግሞ ሚዲያ ላይ ማቅረብ አችሉ። አንደኛ ለሰውየው ቤተሰቦች ሲባል ነው። ሁለተኛ ነገር ደግሞ በጣም ሴንሲቲቭ የሆነ ነገር ነው። እሱ ግን ምን አገባው? ሾውን ካደመቀለት ዝም ብሎ እየሄደ ሬሳ ይቀርጻል። በኋላ እስከ ጊዜያቶች በኋላ በ1998 ይሄን እውቅና በሀገሪቱ መወደዱን በጣም ሲያይ ስልጣን ይፈልግ ነበር። አላልኳችሁም? ትንሽ ወደ ስልጣን ጠጋ ይልና ይወዳደራል። ተሳክቶለትም ይሄንን ውድድር አሸንፎ የሆነች ከተማ ከንቲባ ይሆናል። ጎን ለጎን ደግሞ ይሄንን የቲቪ ሾው እያሳየ ነው እና እንደተለመደው በጣም ብዙ ሰው ነው የሚያየለት። በጣም አድናቆትን አግኝቷል። ግን ለሱ ይሄ በቂ አይደለም። እናም የትኛው ሾው በጣም እውቅና ያገኛል፣ የትኛው ነው ሰዎች የወደዱት የሚለውን ነገር ማጥናት ጀመረ። ሰዎች ደግሞ አብዛኛው የወደዱት ሲተካኮሱ ሬሳ ሲያሳይ ያለበትን ሰው ሲሞት ያለበትን ነው። ለዛስ ይሄንን ሾው የበለጠ ከፍ ለማድረግ እኔ ለምን ይሄን ነገር አላቀናብረውም ወይም አላዘጋጅም ብሎ አሰበ። ምኑን? ሰዎች ሲሞቱ ወይም ደግሞ ለሰዎች እንዲሞቱ ማቀነባበር። እናም የራሱን ቲም በደንብ አዘጋጀ፣ አቀናጀ። ከዛ ራሱ ወንጀል በጎን በኩል ያሰራና የሚቀርጹትን ደግሞ ሄዶ ቅረጹ ይላቸዋል። እነሱም ሄደው ፖሊስ ሳይደርስ ስለ ወንጀሉ ይተርካሉ። ቀስ እያለው ደግሞ ቅጥር ነብሰ ገዳይ ይቀጥራል። ያ ቅጥር ነብሰ ገዳይ አንድ ወንጀለኛ ተብሎ የሚታሰብ ሰው እንዲገድል ያደርጋል። በዚህ በኩል ደግሞ የሚቀርጹትን ሰዎች ይልካቸዋል ወደዛ ቦታ። ይህም ነገር ደግሞ ሰርቶ በጣም ብዙ ሰዎች የሱን ሾው ማየት ጀመሩ። ምክንያቱም የትኛው ማንም ዜና ሳያቀርብ ማንም ስለዛ ነገር ሳይሰራ እሱ አንደኛ ስለነዚህ ወንጀለኞች መረጃ እየሰጠ ነው። ስለዚህ በጣም ተፈላጊ ሆነ። ሰው የመሰለው ጄኒውን ትክክለኛ ወንጀሎችን እያሳየን የመሰለው። እናም በጣም ወደዱት። ይሄ ነገርም ዝም ብሎ ቀጠለ። ጭራሽ ሁሉ የሆነ ሰዓት ሰው እየተቃጠለ የሰው ልጅ መካከል ክቡር ፍጥረት እየተቃጠለ ቲቪ ሾው ላይ እየቀረጹ ነው። እሱን ለማዳን አልጣሩም። እሱን ምንም በቃ ለማገዝ ለማትረፍ ምንም አልጣሩም። እነሱ ሪፖርታቸውን እያቀረቡ ነው። እዛ ጋር ሰው እየተቃጠለ፣ ፖሊሶችን በቃ በነገሮች በጣም ግራ መጋባት ጀመሩ። የሆነ ወንጀል ሲሰማ ከማንም በላይ ቀድሞ የሚደርሰው ማን ነው? ፖሊሶች ናቸው። ከፖሊሶች በላይ ግን አሁን ቀድሞ እየደረሰ ማን ነው? ካሜራማኑና የዋለንስ ቲም ነው። ኢቨን እዚህ የሚቃጠለው ሰውዬ ራሱ መጥቶ ፖሊሶች እንዴት ነው የተቃጠለው ሲሉት ጋዜጠኛውን ማለት የዋለንስን ቲም ጋዝ አርከፍክፈው ነው እላዩ ላይ የለኮሰው ብሎ ይነግራቸዋል። በዚህ ደግሞ ፖሊሶች እና ዝም ብላ አየው ሲሉት አይ
አላየሁትም፣ ቪዲዮ ቀርሻለሁ ለቲቪ ሾው ይላቸዋል ማለት ነው። ስለዚህ ዋለንስም ሆነ የዋለንስ ቲም አንድና አንድ የሚያስቡት የሚጨነቁት ነገር ሾው ብዙ ሰው እይታ ማግኘቱን ብቻና ብቻ ነው። በዚህ በኩል ግን ፖሊሶች ጥርጣሬያቸው ከፍ እያለ መጣ። ምክንያቱም ሁሌ የዋለንስ ካሜራማኖች ቀድመው ይገኛሉ። በዚህ በኩል ዋለንስ የሚፈልገውን እውቅና በጣም አገኘ። የእሱ ቲቪ ሾው መጀመሪያ የሚታወቅ ነበር፣ አሁንም በጣም መታወቅ ጀመረ። በዛ ላይ ደግሞ ፖለቲካው ላይ መስራት ይፈልጋል። እሱንም ነገር አጠናከረበት። ጭራሽ ሁሉ የተመረጠበት ጊዜ አልቆ ድጋሚ ተመርጦ ለዛው ከተማ ድጋሚ ከንቲባ ይሆናል ማለት ነው። እናም ለእሱ ነገሮች በጣም ተመችቶታል። ዝም ብሎ ይህን ነገር እያስቀጠለ ነው። ማን ይዘዋል? ማን ይደርስበታል? ግን ከ10 ዓመት በላይ አልፎ አሁን 2009 ላይ ማን ነው ምንድን ነው ሳይባል ድንገት የሆነ ሰው ቀጨም ይደረጋል በፖሊሶች። ምንድን ነው ማን ነው ሰው ይካላችሁ? ዳኮስታ ይባላል፣ ወታደር ነው። በተጨማሪ ደግሞ የዋለንስ አማካሪና ጋርድ ነው። የተያዘበት ደግሞ ዋና ምክንያት በግድያ ተጠርጥሮ ነው፣ በብዙ ሰዎች ግድያ። ታዲያም እሱን መጠየቅ ጀመሩ። ዳኮስታ ምንም ሳይጫኑት መለፍለፍ ጀመረ። እስር ቤት መግባት ሀሳቡ በጭራሽ የለውም። ዳኮስታ እስር ቤት ገባ ማለት ምክንያቱም ገና በመጀመሪያ ቀን ነው የሚገሉት ታሳሪዎቹ። ምክንያቱም ብዙዎችን እስር ቤት እንዲገቡ አድርጓል። ብዙዎች ደግሞ ወንጀለኞች ይጠሉታል። የዛ ያቃል አንድ ቀን እስር ቤት እንደማይደር እና ዝም ብሎ መለፍለፍና መናዘዝ ጀመረ። አለቃዬ ዋለንስ ሰዎችን እንዲገድል ያዘኛል። ከገደልኳቸው በኋላ ደግሞ ሾው ይሰራባቸዋል። እናም የዋለንስ ካሜራማኖች ቀድሞ የሚገኙት ወንጀሉ ጋር ራሱ ዋለንስ ያቀነባበረ ወንጀል ስለሆነ ነው ብሎም ይናገራል። ፖሊሲን ሲሰማ አልተጠራጠሩትም፣ 100% ነው ያመኑት። ምክንያቱም ጥያቄ የነበረባቸው ሲጀመርም ፖሊሶች። ችግሩ ግን ዋለንስ በማህበረሰቡ በጣም የሚወደድና ትልቅ ዝና ያለው ሰው ነው። በዜና ስለ ዋለንስ ስለሰራው ሲወራ ሰዎች ምናሉ በጭራሽ ዋለንስን አያደርገውም፣ ኖ በጭራሽ አሉ። ዋለንስም ደግሞ ምንድን ነው የምትሉት? ይሄ እየተወራ ያለው ነገር ውሸት ነው። እኔ ሲጨመር ዳኮስታ የሚባል ሰው ራሱ አላውቅም፣ ሁሉም ውሸት ነው አለ። ችግሩ ግን ከዳኮስታ ጋር ቪዲዮም ፎቶም ተገኘበት። ፖሊስ ግን ይህን ነገር ሳይሰማ የዋለንስ ቤት ሄዶ ድምስ አድርጎ ገብቶ መረጃ መሰብሰብ ጀመሩ። ወዲያውን የተገደሉት ሰዎች በዝርዝር ተቀምጠዋል። ይህ ደግሞ በቂ መረጃ ነው ለዋለንስ እና ምን አደረገ? ተበላው ብሎ ያለውን ነገር ይዞ ለመጥፋት ያስባል። ግን እንዳስበው አልሆነለትም። እናም የሆነች ጫካ ውስጥ ብዙም ግርግር የሌለበት ቦታ ተደብቆ ተቀመጠ። ግን የቆየው እዛ ቤት ውስጥ ሳይያዝ 4 ቀን ብቻ ነው። ወዲያው ነበር ፖሊሶች ያወቁት። ሄደውም ዋለንስን ቀጨም አደረጉት። ዋለንስንም ያው ትክክለኛውን ፎቶና ቪዲዮ እስካሁን አይታችሁታል። በደንብ ለማየት ይህን ይመስላል። ፖሊሶች ወዲያው ነበረ እሱን እንደያዙት ማስረጃ ሰብስበው እድሜ ልክ ለማስፈረድ መሯሯጥ የጀመሩት። ግን እሱ እስር ቤት እንደገባ በትንሽ ቀናቶች ውስጥ ጉበቱ ከጥቅም ውጭ ሆኖ ሞተ፣ እዛው እስር ቤት ውስጥ። የዛሬው እውነተኛ ታሪካችን ይሄን ይመስላል። በቀጣይ ቪዲዮ እንገናኛለን። ወዳችኋል። ላይክ ማድረጋችሁ እንዳትረሱ። ቻው።